ፊልሙን ከመጀመራችሁ በፊት ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮ። ፊልሙ አንድ አጭር ሰው ወደ ስራ ለመሄድ ሲዘጋጅ ያሳየን ይጀምራል። ከጨረሰም በኋላም ጎረቤቱ ለነበረውና ፕሮፌሰር እያለ ለሚጠራው ሰው ሰላምታም ያቀርብለታል። አብረውም ከቤት ከወጡም በኋላም ዘ ጎልደን ስፓይክ እየተባለ የሚጠራውን ትንሽዬ ሱቃቸውን ይከፍታሉ። ይህም ሱቅ ትናንሽ የሆኑ ባቡሮች የሚሸጡበት ሱቅ ነበረ። አጭሩ ሰውም ለፕሮፌሰሩ የዛሬው ስራው ምን እንደሆነ ይጠይቀዋል። ከተነገረውም በኋላም ወደ ውስጥ በመግባትም ስራውን ይጀምራል። የሚሰራውም ትናንሽ የሆኑ ባቡሮችን መሆኑን ተከትሎ ጥቃቅን እቃዎች ስለነበሩ ትኩረት የሚፈልጉ ነበሩ። ከስራው በኋላም በመንገዱ ላይ የሚያዩት ህፃናት ድንቆች የነበሩበትን ተረት በመጠቀም ስኖዋይቷ የታለች እያሉ እሱ ላይ ማሾፍ ይጀምራሉ። ቢሆንም ግን እሱ ችላ ብሏቸው ወደ ሱፐርማርኬት ያመራል። በዛን ቀማታ ላይም ያጭር ሰው ከፕሮፌሰሩ ጋርም ነበር አብሮ ራት የበላው። በኋላ ላይም አብረው ፊልም እንዲያዩ የሚነጋገሩና አባል ወደ ነበሩበት ክበብ ያመራሉ። ይህም ክበብ የተለያዩ አባላት የነበሩት ሲሆኑ እያንዳንዳቸው በመንገዳቸው ላይ የተመለከቱትን ባቡር እየቀረጹ ያስቀምጡ ነበረ። እናም አንድ ላይም ተሰባስበውም የቀረጹትን የባቡር ፊልም አብረው ያዩ ነበረ። በቀጣዩ ቀን በሱቁ ውስጥ ስራውን እየሰራ በነበረበት ሰዓት ላይ ድንገት የሆነ ትልቅ ድምፅን ይሰማል። ያንንም ለማጣራት በወጣበት ሰዓት ላይ ግን በሚያስደነግጠው መልኩ ፕሮፌሰሩ ነበር የወደቀው። እናም በዛው ሰዓት ላይም ሊሞት ችሏል። በቀጣዩ ትዕይንት ላይም አጭሩ ሰው ከፕሮፌሰሩ ጠበቃ ጋር ይገናኛል። እናም ፕሮፌሰሩ ወይም ሄነሪ ኒውላንድ በሚባለው ቦታ ላይ ለሱ የሆነ ንብረትን እንዳወረሰው ይነገረዋል። ጠበቃውም እንደነገረው ከሆነም ቦታው ከ2000 ካሬ በላይ ሲሆን የድሮ የባቡር ግምጃ ቤትም አብሮት ነበረ። ያ ብቻ ሳይሆን የንብረቱን ግምትም እንደዛው ያሳየዋል። ነገር ግን ከዚህ በፊት እየሰሩበት የነበረው የጎልደን ስፓይክ የሚባለው ሱቅ እንደተሸጠና በ6 ሳምንታት ውስጥም ሁሉም የወረቀት ስራዎችም እንደሚያልቁም ይናገራል። ከዚያም አጭሩ ሰው ልብስ መያዣ ትንሽዬ ሻንጣውን በመያዝ የባቡሩን መንገድ እየተከተለ ወደ ተባለው ወደ ኒውላንድ ያመራል። በመጨረሻም እዛ ሲደርስ ግምጃ ቤቱ ምንም አይነት ውሃም ይሁን የኤሌክትሪክ ኃይልም እንዳሌለው ይገነዘባል። በቻለው መጠንም ካጸዳዳም በኋላም እዛ ለማደር ይወሰናል። ሌሊት ላይ ምን ማድረግ እንዳለበትም እያሰበ ነበር ያደረው። በቀጣዩ ቀን ጧት ላይ የሆነ ድምፅን ከውጭ መስማት ይጀምራል። ምን እንደሆነም ለማጣራት በወሰነበት ሰዓት ላይ ይህ ድምፅ የሚመጣው በተንቀሳቃሽ ካፌው እዛው አካባቢ እየሰራ ከነበረው ሰው እንደሆነ ይገነዘባል። ያ ሰውም ስልክ እያዋራ የነበረ ሲሆን ልክ አጭሩን ሰው እንደተመለከተውም በሁኔታው ተገርሞ ነበረ። ከዚያም ወዲያውኑም ስሙ ጆ እንደሆነ በመናገር ይተዋወቀዋል። ከዚያም አጭሩ ሰው ቡና እንዲሰጠው ከጠየቀው በኋላም ተቀብሎት ከዚያ ይሄዳል። እርሱም በመጨረሻም ስሙ ፊን እንደሆነ በመናገር ይተዋወቀዋል። ጆን ፊን ወደ ተተዋው ግምጃ ቤት መግባቱን ሲመለከት ይገረማል። ፊን በእግሩ መጓዝ በቀጠለበት ሰዓት ላይ ወደሱ በፈጣኑ እየመጣ የነበረ አንድ መኪናን ይመለከትና ሊገጨው በተዳረሰበት ሰዓት ላይ ዘሎ ወደ ዛፎች ውስጥ ይገባና ራሱን ያተርፋል። መኪናውን እየነዳች የነበረችው ሴትም ከመኪናው ውስጥ በመውጣት የእሱን ደህንነት ለማጣራት ትወስናለች። ፊንም ደህና እንደሆነም ይነግራታል። ነገር ግን ልሸኝ ባለችው ሰዓት ላይ ጥያቄዋን ሊቀበል አልፈለገም። በቀጣይም ወደ አንድ ስቶርም ይደርሳል። እዛም የነበረችው ትልቋ ሴትዮም እሱን በመመልከቷም ተገርማለች። ያ ብቻ ሳይሆን ሳታስፈቅደውም በካሜራዋ ትቀርጸዋለች። ይህ በእንዲህ እንዳለ ፊንን ለትንሽ ልትጋጨው ተዳርሳ የነበረችዋ ሴት ወደ ጆ መኪና ጋር ትመጣለች። ጆም የተተዋወቃትም ኦሊቪያ በሚለው ስም ነበረ። እሷም የተለመደውን ነገር እንዲሰጣት ከጠየቀችው በኋላ እሱም ሰጥቷት አንድ አጭር ልጅ ወደዚህ የተተወ ግምጃ ቤት እንደገባ ይነግራታል። ፊንም በስቶር ውስጥ የሚያስፈልገውን እቃዎች በሙሉ ከገዛ በኋላ ወደ ቤቱ በእግሩ መመለስም ይጀምራል። በዚህን መሃል ላይም ድጋሚ ኦሊቪያ ትመለከቷለች። ቢሆንም ድንገት ግን ቡናዋ ላይ ይደፋባትና ትኩረቷ ተከፋፍለው ድጋሚ ልትገጨው ትዳረሳለች። እሱም ይህንም ከተመለከተ በኋላም ልክ እንደ በፊቱ ዘሎ ወደ ዛፎች ውስጥ ይገባል። ኦሊቪያን በድጋሚ ይቅርታ በመጠየቅ ወደ ግምጃ ቤቱ ልታደርሰው ትወስናለች። ቢሆንም ግን ፊን አሁንም አልተቀበላት። እየተከታተለችውም እንደሆነም ነበር የጠረጠራት። ከዚያም ወደ ቤቱ በሚገባበት ሰዓት ላይ ጆ እሱን እየተከተለ ጥያቄ ያቀርብለት ይጀምራል። ቢሆንም ፊን ግን ብቻውን መሆን እንደሚፈልግ በመናገር ከዛ እንዲሄድ ያደርገዋል። በቀጣይም ፊን እንደተለመደው ወቅት ሲያደርግ እንመለከተዋለን። በመንገዷ ላይ የተመለከተችው ትንሽዬ ልጅም እሱን ትጠራውና እንዲዞር ታደርገዋለች። ነገር ግን ሰላም ሊላት በዞረበት ሰዓት ላይ ደንግጣ ሮጣ ከዛ ትሄዳለች። በዛን ቅማታ ላይም ፊን ስለራሱ ፕሮጀክት ማሰብ በጀመረበት ሰዓት ላይ ድንገት በሩ ሲንኳኳ ይሰማል። የመጣችውም ሴት ኦሊቪያ ስትሆን ከዚህ በፊትም ልትገጨው ተዳርሳ ስለነበረም ለዛ ይቅርታ ጠይቀዋለች። እናም ለዛ እንዲሆንም ቤቱን የሚያሞቅለትን አንድ ስጦታንም ይዛለት መጣ ነበረ። እሱም ቤቱ እንድትገባ የሚያደርጋትና አብረውም ይጠጣሉ። በንግግራቸው መሃል ላይም ኦሊቪያ ከድሮ ፍቅረኛዋ ተደውሎላት እንደነበረ ትናገራለች። ቢሆንም ግን አሁን ስልኩን ራሱ መጠቀም ነበር ያስጠላት። ከዛ በተጨማሪም ልጇ ሳምንም በቅርቡ እንዳጣችም ትነግረዋለች። ፊን በሌላ በኩል ይህንን ግምጃ ቤት ከጓደኛው እንደወረሰ ይናገራል።
በቀጣዩ ቀን ጠዋት ላይም ኦሊቪያ ከተኛችበት ሶፋ ላይ ትነቃለች። ከዚያም ተነስታም ወዲያውኑም ትወጣለች። ፊንም የመውጣቷን ድምጽ በሰማበት ሰዓት ላይ ከተኛበት መታጠቢያ ቤት ውስጥ ይወጣል። በቀጣይ ያው ቤት በድጋሚ እንኳኳል። ሲከፍተውም የመጣው ሰው ጆ ነበረ። ያመጣለትንም ቡናም ከሰጠው በኋላ ስለ ትላንቱ ማታ ማውራት ይጀምራሉ። በዛም ሰዓት ላይ ኦሊቪያ ስልኳን እዚህ ረስታ እንደሄደች ይገነዘባሉ። ፊንም ስልኳን ሊመልስላት ስለፈለገም ጆ የቤቷን አድራሻም ይሰጠዋል። ከዚያም ፊን የኦሊቪያ ቤት በር ላይ ያንን ስልክ ያስቀምጠዋል እና እሷን ሳያገኛትም ከዛ ይሄዳል። ውስጥ ላይ ግን ኦሊቪያ በስዕል ስራዋ ተይዛ ነበረ። ከዚያም ከፍቅረኛዋ ቢደወልላትም ነገር ግን ልታነሳው አልፈለገችም። ጓደኛዋ ጄኒስም እሷን ለመጎብኘት በመጣች ሰዓት ላይ ስልኩን ትመለከታለች። ስለ ስልኩን በነገረቻት ሰዓት ላይም ኦሊቪያ ስለማትፈልገው እንድትተወው ትነግራታለች። በቀጣይ ፊን መጽሐፍ ለማግኘት ሲል ወደ አንድ ላይብራሪ ያመራል። ሊወጣም ባለ ሰዓት ላይም የተመለከተችው ሴት ደንግጣ የያዘችውን ትለቃለች። ይቺም ሴትም ይቅርታ ትጠይቀዋለች። የደነገጠችውም ውስጥ ማንም የለም ብላ ስላሰበች እንደሆነም ትነግረዋለች። ሲገለጥም ይቺ ሴት የላይብራሪው ተቆጣጣሪ ነበረች። መጽሐፍም ከዚህ እንዲወስድ የሚያስችለውን የላይብራሪ ካርድ ለመስጠት ያለበትን አድራሻም ትጠይቀዋለች። ኦሊቪያ ምዛት ደርስና የእሷን ካርድ መጠቀም እንደሚችል በመናገር ትሰጠዋለች። ቢሆንም እሱ ግን በኋላ መመለስ እንደሚችል ይናገራል። ያቺም ሴት ኦሊቪያ በእሱ ቤት ውስጥ አድራ እንደምታውቅ ስትሰማም ትገረማለች። ከጊዜያት በኋላ ፊን የቆመውን ባቡር በሚመረምርበት ጊዜ ላይ ከዚህ በፊት ተመልክታው የነበረችው ያቺው ልጅ ተመልሳ ትመጣለች። ስሟም ክሌዮ ሲሆን ትምህርት ቤት ይሄድ እንደሆነም ትጠይቀዋለች። እሱም ትምህርት እንደጨረሰም ከነገራት በኋላም ራሷን አስተዋውቀው ከዛ ትሄዳለች። በቀጣይ ፊን በወንበሩ ላይ ተቀምጦ በሚያነብበት ሰዓት ላይ ድንገት በመኪናዋ እየነዳች የነበረችው ኦሊቪያ ተመልክተውም ቢሆን ከዛ ታልፋለች። ጆም ጋር ከደረሰች በኋላም የተለመደውን ቡናዋን እንዲሰጣትም ትነግረዋለች። ጆም ከሰጣት በኋላም ፊንን ልታየው ከሆነም በሚል ይጠይቃታል። እሷም ወደዚህ ስትመጣ መቀመጫው ላይ ተመልክተው እንደነበረ ትናገራለች። ቢሆንም ግን ሳታናገረው ነው አልፎ የመጣች። ከዚያም ጆ እሱ ወዳለበት ቦታ እንድትወስደው ይጠይቃትና እሷም ይዘውም ትሄዳለች። በመንገዳቸው ላይም ጆ ኦሊቪያን የተለያዩ ጥያቄዎችን መጠየቅ ይጀምራል። እናም ምናልባት ከፊን ጋር ጥሩ ቅርርብ ስለሌላትም ፊንን ማግኘት አትፈልግ ከሆነም በሚል ይጠይቃታል። እሷ ግን እንደዚህ አይነት ሐሳብ እንደሌላት ትናገራለች። ፊን ወዳለበት ቦታም ከደረሱም በኋላ ፊን ጆ መምጣቱን ሲመለከት በዛ ይገረማል። ጆም ፊን በዛ በኩል ያልፍ የነበረውን ባቡር እስከሚመጣ ድረስ እየጠበቀ እንደሆነ ይገነዘባል። ከዚያም ጆ ስለ ባቡሮቹ የሚናገረውን መጽሔት ከሱ ጋር አብሮ ማንበብም ይጀምራል። ከዛ በተጨማሪም ከሱ ጋር ጊዜ ማሳለፍ ይችል እንደሆነ በሚል ይጠይቀዋል። ትንሽ ቆይቶም አንድ ባቡር በዛ በኩል ያልፋል። ጆም ባቡሩን በመመልከቱም ደስተኛ ነበረ። ቢሆንም ግን ባቡሩ እንዳሰቡት ረጅም ሳይሆን አጭር ነበረ። ከዚያም በእግራቸው በሚመለሱበት ሰዓት ላይ ከሱፐርማርኬቱ እየተመለሰች የነበረችውን ኦሊቪያን ይመለከቷትና ሰላም ይሏታል። ጆም ወደ ግምጃ ቤቱ እነሱን መመለስ ትችል እንደሆነም በሚል ይጠይቃታል። እሷም ጥያቄያቸውን ከተቀበለች በኋላም ጆ ምግብ በሚያበስልላቸው ሰዓት ላይ ሁለቱ ውጭ ሆነው እሱን መጠበቅ ይጀምራሉ። ምግቡን በደረሰበት ሰዓት ላይም ጆ ምግቡን ይሰጣቸዋል። ከዛ በተጨማሪም ፊን ከአባላቶች ውስጥ ስለነበረበት ስለ ባቡሩ ክለብ ይጠይቀዋል። ፊንም በክለቡ ውስጥ ባቡር አሳዳጆች እንዳሉና ባቡሩን በሚያልፍበት ሰዓት ላይ ቪዲዮ መቅዳት የሚወዱ ሰዎች መሆናቸውን ይናገራል። እናም በክለባቸው ውስጥም አንድ ላይ የተሰባሰቡ የባቡሮቹን ፎቶዎችና ቪዲዮዎችን አንድ ላይ ይከታተሉ ነበረ። በዚህን መሃል ላይ ጆ ከቤት ይደወልለትና ከዛ ይሄዳል። ፊንና ኦሊቪያ ግን ምግባቸውን እንዲያጣጥሙ ይነግራቸዋል። ኦሊቪያም በዚህን ሰዓት ላይ ፊንን እሱም እንደሌሎቹ ባቡር አሳዳጅ ከሆነ በሚል ጠይቀዋለች። ቢሆንም እሱ ግን እንዳልሆነ ይናገራል። መኪና ስላልነበረው ባቡሩን መከተል አይችልም። እናም ካሜራም አልነበረውም። ከዚያም ምግቡን መብላት በጀመሩበት ሰዓት ላይ ፊን በምግቡ ጣፋጭነት ይገረማል። በቀጣዩ ቀን ጆ ከፊን ጋር በመሆን በተለመደው ቦታቸው ላይ ጥሩ ጊዜ የሚያሳልፋሉ። በሚመለሱበት ሰዓት ላይም በላይብረሪ ውስጥ ሳር የነበረችዋን ሴትም ያገኟታል። እሷም ፊንን በደብዳቤው መልእክቱ ደርሶት ከሆነ በሚል ትጠይቀዋለች። ፊንም እንዳልደረሰው ከነገራት በኋላም ከዛ ይሄዳሉ። ጆም በፊን አመለካከትም መገረሙን ቀጥሏል። በቀጣዩ ኦሊቪያ ፊንን ለማግኘት ስትል ወደዛ ቤት ታመራለች። ቢሆንም እሱን ከማግኘቷ በፊት ግን በተተወው ባቡር ውስጥ የዘፈን ድምፅን ትሰማለች። ሲገለጥም ይቺ ልጅ ክሊዮ ነበረች። ኦሊቪያም ወደ እሷ ጋር ካመራች በኋላ እርስ በርስ ይተዋወቃሉ። ክሊዮም ኦሊቪያ እዚህ የመጣችው ፊንን ፍለጋ መሆኑን በተገነዘበችበት ሰዓት ላይ ኦሊቪያ የፊን እናት ከሆነች በሚል ጠይቃታለች። ቢሆንም ኦሊቪያ ግን በመሳቅ እናቱ ሳትሆን ጓደኛው እንደሆነች ትናገራለች። ከሰዓት በኋላም ፊንና ጆ ወደ ቤት ሲመለሱ እንመለከታለን። ክሊዮም ኦሊቪያ ለፊን አንድ ነገር አስቀምጣለት እንደሄደች ትነግረዋለች። ይህም ቪዲዮ መቅጃ ካሜራ ነበረ። በላዩ ላይም ጽሑፍ ያለበት ሲሆን ጽሑፉም መልካም ቀረጻ የሚል ነበረ።
በቀጣዩ ቀን ጆዛ የደረሰው አርፍዶ ነበር፣ ምክንያቱም ማታ ላይ የታመመውን አባቱን እየረዳ ነበር። ከዚያም ፊን ወንበሩን አስቀምጦለትም ሊቀመጥ ባለመቻሉ ለምን እዛ ተቀምጦ ሊበላ እንዳልፈለገ ይጠይቀዋል። ፊንም እየበላ ማንበብ ስለሚፈልግ እንደሆነና ጆም ብዙ ሲያወራም እንደማይመቸውም ይናገራል። ጆም ዝም ለማለት ቃል ይገባለትና አብረው መጻፍም ማንበብ ይጀምራሉ። ቢሆንም ጆ ግን በመጨረሻ ያወራል። ከዚያም ፊንም ቃል እንደገባም ይነግረዋል። ከዚያም ጆ ለ20 ደቂቃዎች ያክል ዝም እንዳሉ ይናገራል። ቢሆንም ፊን ግን ሰዓቱን በማስተካከል 9 ደቂቃ ብቻ ዝም እንዳሉ ይናገራል። ከዚያም ጆ መቼ ድጋሚ ዙረት እንደሚወጡ ይጠይቀዋል። ፊንም ነገ በማለትም ይመልስለታል። ከዚያም ጆ ኦሊቪያ ጋር በመደወል እሷንም ይጋብዛታል። ከዚያም በቀጣዩ ቀንም ሶስቱም አንድ ላይ የባቡሩን መንገድ እየተከተሉ መጓዝ ይጀምራሉ። ኦሊቪያም እነሱን ተቀላቅላ ትልቁ ድልድይ ጋር ይቀመጣሉ። አብረው የሚያዙትን ስናክም እየበሉ በሚያዩት እይታ መገረምና መደሰት ይጀምራሉ። በቀጣዩ ቀን ፊንና ጆ የጆን የሥራ መኪናን በመጠቀም ባቡሩን እየተከተሉ የመጀመሪያ ቪዲዮአቸውን ይቀርጻሉ። ጆም የባቡር አሳዳጅ በመሆኑም በጣም ተደስቶ ነበር። በቀጣይም ወደ ኦሊቪያ ቤትም ሄደው አብረው ከበሉም በኋላ የቀረጹትንም ቪዲዮ አብረው መመልከት ይጀምራሉ። ጆም በጣም ደክሞትም ስለነበረ ኦሊቪያ እዛው እንዲያድሩ ትነግራቸዋለች። ከዚያም ስለ ልጇና ስለ ሕይወቷም ለነሱ መናገርም ትጀምራለች። በቀጣዩ ቀን ጠዋት ላይም የኦሊቪያ የድሮ ፍቅረኛ ዴቪድ ወደዛ ይመጣል። ፊንና ጆም እዛ እንዳሉን በተመለከተበት ሰዓት ላይም ሁኔታቸው አስገርሞት ነበር። ሁለቱም ባልና ሚስት እንዲያወሩ በማለትም ከቤቱ ይወጡላቸዋል። ወደ ግምዣ ቤቱ ስንመለስ ክሌዮ ወደ ፊን ጋር በመምጣት አርብ ዕለት በትምህርት ቤቷ ውስጥ ባለው ዝግጅት ላይ ፊን ንግግር እንዲያቀርብላት ጠይቋለች። ፊንም ጥያቄዋን ባልተቀበለበት ሰዓት ላይ ክሌዮ በዛ ትናደዳለች። በቀጣዩ ቀን ፊን የመጀመሪያ መልእክቱን ይቀበላል። ከዚያም ያንን መልእክትን በመያዝም ወደ ላይብራሪው ካርዱን ለመቀበልም ያመራል። በዚህን ሰዓት ላይም የፊን ሙሉ ስም ፊን ባር ማክብራይድ እንደሆነ እንገነዘባለን። ከዚያም ላይብራሪያኗ ኤሚሊ አገጩ እንደሚያምር ትነግረዋለች። በቀጣይ ፊን ከጆ ጋር ጊዜ ማሳለፉን ቀጥሏል። ድንገት እዛ ተቀምጠውም የኦሊቪያ መኪና በዛ በኩል ሲያልፍ ይመለከታሉ። ነገር ግን መኪናዋን አላቆመችላቸውም ነበር። ከዚያም ጆ ከቤት ይደወልለትና በዛን ቀን ማታ ላይም ፊን እሱ ቤት መጥተው አብረው እንዲጠጡም ይጋብዘዋል። በቀጣይ ፊን ወደ ሱፐርማርኬቱ ያመራል። በዛን ሰዓት ላይም ኦሊቪያም ያዘዘችውን እቃ ቤት እንዲያደርሱላት በስልክ ትጠይቃቸዋለች። ስለዚህም ፊን እቃውን እሷ ቤትም ለማድረስ ይወስናል። በደረሰበት ሰዓት ላይም ኦሊቪያ ላመጣቸው እቃዎች ምን ያክል ገንዘብን እንደሚፈልግ ትጠይቀዋለች። ከዚያም ግን በጥድፊያ ውስጥ ያለች ይመስል ብዙ ሳታዋራውን በሩን ትዘጋበታለች። ፊንም በአመለካከቷና በሁኔታዋ መለወጥ ተገርሟል። ከዚያም በቀጣይ ፊን ለመጀመሪያ ጊዜ በባሩ ውስጥ ይገባል። በዛን ሰዓት ላይም እዛ ካገኛት ኤሚሊ ጋርም አብረው ይቀመጣሉ። ማውራታቸውን በቀጠሉበት ሰዓት ላይም ኤሚሊ ከፍቅረኛው ይደወልላታል። ያም ሰው ክሪስ ነበር ስሙ። በዛን ቀንም ወደ ባሩ መምጣት እንደማይችልም ይነግራታል። ኤሚሊም ለፊን እርጉዝ መሆኗን ትነግረዋለች። እናም ይህንን ሚስጥርም እየነገረችው ያለችውም ለሱ ብቻ ነበረ። ፊንም አሁንም በዝምታ ውስጥ ነው። እናም ዝም ብሎ መጠጣቱንም ቀጥሏል። ከትንሽ ቆይታ ግን ክሪስ ወደዛ ይመጣል። ኤሚሊም እሱን ሳታዋራው ከዛ ለመሄድ ነበር የወሰነችው። ቢሆንም በዚህ የተናደደው ክሪስ ግን እሷን መገፍተር ይጀምራል። ስለዚህም ፊን በመሃል በመግባት እሱን ያስቆመዋል። ቢሆንም ግን በምላሹ እሱም ይገፈተራል። ስለዚህም ኤሚሊ እሱም እንዲሄድ ትነግረውና እሷን በመኪናዋ ውስጥ ገብታም ከዛ ትሄዳለች። በቀጣዩ ቀን ፊን ያንን ያረጀ ባቡር ማጽዳት ይጀምራል። ጆም ወደዛ ቡድን ይዞለት ይመጣል። ነገር ግን በማርፈዱም ይቅርታ ጠይቆታል። ምክንያቱም አባቱ በድጋሚ ታሟል። ምንም እንኳን ጆ ማውራቱን ቢቀጥልም ነገር ግን ፊን ምንም አይነት ምላሽን እየሰጠው አልነበረም። እናም በመጨረሻም ከዛ እንዲሄድለትም ይጠይቀዋል። ጆም እንደጠየቀውም ያደርጋል። በቀጣዩ ቀን ፊን የጆ መኪና በቦታው ላይ እንደሌለ ይገነዘባል። ከዚያም እንደተለመደውም የብቸኝነት ተግባሩን ማድረጉን ይቀጥላል። ይህም በባቡሩ መንገድ ላይ ብቻውን መጓዝ ነበረ። በዛን ቀን ማታ ላይ ኤሚሊ ወደሱ ቤት በመምጣት ታስገርመዋለች። በትላንትናው ዕለት ስለተፈጠረው ነገር ይቅርታ ከጠየቀችው በኋላ እርግዝናዋን ለክሪስ ከነገረችው በኋላ በቤት ውስጥ ነገሮች እንዳሰበችው እንዳልሄዱላት ትናገራለች። ከዚያም አብረው ማውራታቸውን ይቀጥሉና በመጨረሻም ይሳሳማሉ። ኤሚሊም እዛ ማደር ትችል እንደሆነም ትጠይቀውና አንዷን ሶፋም ለሁለት ተጋርተውም ያድራሉ። በቀጣዩ ቀን ጠዋት ላይም ኤሚሊ ከዛ ትሄዳለች። ፊንም ውጪ ላይ ክሊዮን ያገኛታል። በቀጣዩ ቀን ፊን ለባብሶ ደግሞ ይወጣል። ወደ ኦሊቪያ ቤት አካባቢም ከሄደም በኋላም በቅርብ ርቀት ሆኖ እሷን መከታተል ይጀምራል። በቀጣዩ ቀንም እንደዛው ወደዛው ቦታ ሄዶም ከአንድ ሰው ጋር በስልክ ስትጨቃጨቅም ይመለከታታል። ያም ሰው ደግሞ ዴቪድ ነበረ። ከዚያም ዴቪድ እንደምንም ራሱን ካጠነከረ በኋላ እሷ ጋር ያመራል። ቢሆንም እሷ ግን በግልጽ ከዛ እንዲሄድላት ትነግረዋለች። ከዚያም ፊን ወደ ባሩ በማምራትም እዛም ይጠጣል። መጠጣት ከነበረበት መጠን በላይም ከጠጣም በኋላም ሰክሮ ጠርሙሱን ይሰብረዋል። እናም ጠረጴዛው ላይ ወጥቶም ትዕይንት መፍጠርም ይጀምራል። ከዚያም በመጨረሻ ግን ይሄዳል። በቀጣይም የባቡሩን ሀዲድ በመጠቀም ወደ ቤቱ በሚመለስበት ሰዓት ላይ ድንገት ወደ እሱ ጋር እየመጣ የነበረውን ባቡር ይመለከታል። ከዚያም መሬቱ ላይ ተኝቶም እየሳቀም ሞቱን መጠበቅ ይጀምራል።
ይሁን እንጂ ጠዋት ላይ ሲነቃ ግን ሙሉ ለሙሉ ጤነኛ ነበረ። ባቡሩም በሰላም ከዛ ያለፈ ሲሆን የሰበረበትም በቦርሳው ውስጥ የነበረውን ሰዓቱን ነበረ። በቀጣይም ፊን ወደ ኦሊቪያ ቤት ካመራ በኋላ መሬት ላይ ወድቃ አግኝቷት እሷን መርዳት ይጀምራል። ከዚያም ዴቪድ ከሌላ ሴት ሌላ ልጅ ሊወልድ እንደሆነም ትነግረዋለች። እናም ስለሞተው ልጇ ሳመም እያለቀሰች እሱን ታቅፈዋለች። ከዚህም በኋላም ኦሊቪያ ወደ ቴራፒስቷ ጋር ታመራለች። ፊን በሌላ በኩል የተመሰቃቀለውን ቤቷን ያጸዳዳላታል። ወደ ጆም ከደወለለት በኋላም አብሮም እሷን ከሆስፒታሉ ይቀበሏታል። ከዚያም ጊዜም በኋላም ፊን፣ ጆና ኦሊቪያ አንድ ላይ ብዙ ጊዜ ማሳለፍ ይጀምራሉ። በቀጣዩ ቀንም ፊን ወደ ክሊዮ ትምህርት ቤት ያንን ጽሑፍ ሊያቀርብላት ሲል ይሄዳል። ክሊዮም በዛ ታበረታተዋለች። ህፃናቱም እሱን ለመጀመሪያ ጊዜ በመመልከታቸውም ተገርመዋል። ፊንም ንግግሩን ለባቡሮች ስላለው ፍቅር በመናገር ይጀምራል። እናም በጽሑፉም ህፃናቶቹንም ማሳቅ ችሎ ነበረ። ክሊዮም ባቀረበው ነገርና ከጓደኞቿ ጋርም ጥሩ ግንኙነትን ስለፈጠረ በዛ ተደስታለች። ፊልሙም ፊን፣ ኦሊቪያ እና ጆ አንድ ላይ ጥሩ ሌሊትን እያሳለፉ እያሳየን ያበቃል። እንደተለመደው ስለ ህይወት ማውራታቸውን ቀጥለዋል። ፊልሙ ምንም አይነት ነጥብ የለሽ መስሎ ከታያችሁ በመጀመሪያ ፊልሙ የሚያወራው ስለ ሰዎች ግንኙነት ነው። ይህ ብቸኝነትን ይፈልግ የነበረው ዋናው ገጸ ባህሪያችን ፊን ባላሰበው መልኩ ተገዶ ከጎረቤቶቹ ጋር ጥሩ የሚባል ግንኙነትን እንደጀመረና ልክ እንደሱ ያሉ ራሳቸውን ከተለያዩ ሰዎች አርቀው የሚገኙ ሰዎች ምንም ቢሆን መሰረታዊ የሆነ ሰዎችን የማግኘት ፍላጎት እንዳላቸው አሳይቶናል። ከዛ በተጨማሪም በሰዎች መገኘት ውስጥ ብዙ የሰዎች ህመሞች መታከም እንደሚችሉ አሳይቶናል። ምክንያቱም የተመለከትናቸው ገጸ ባህሪዎች እርስ በርስ ከህመማቸው ይወጡ የነበሩት በማውራት ብቻ አልነበረም። ይልቁኑ በዝምታ አብረው በመቀመጥ አብረው በማንበብ እንዲሁም አብረው ባቡሮችን በመመልከትም ነበረ። ከዚህ በተጨማሪ በሶስተኛነት ደረጃ ደግሞ ፊልሙ በትናንሽ ሁኔታዎች ውስጥ ትላልቅ ዓላማዎችን ስለማግኘትም አሳይቶናል። ፊልሙ እንደ ትክክለኛው ህይወታችን ቀዝቀዝ ብሎ የሚጓዝ አይነት ፊልም ሲሆን በዚህም በየዕለት ኑሯችን ውስጥ ያገኘናትን ትንሽዬ ደስታ መጠቀም እንዳለብንም ያሳየናል። ከዛ በተጨማሪም በህይወታችን ልናሳካ ከምንፈልጋቸው ትላልቅ ነገሮች ይልቅ በጓደኝነት ውስጥ የምናገኛቸው ደስታዎች የበለጡ መሆናቸውንም አሳይቶናል። ከዚህ በተረፈ በቪዲዮ ውስጥ ያገኛችሁትን ዋና ዋና ሀሳቦችን ኮሜንት ላይ ማስቀመጥ ትችላላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ግን ቻው።